የሁለተኛው ዙር የኮሪደር ልማት እንግዲህ ከመጀመሪያው ዙር ጋር ከተሳሰረባቸው አካባቢዎች አንዱ ከቦሌ ወደ ጃክሮስ የሚወስደው ወይም ወደ ጎሮ የሚወስደው መንገድ ነው። እንደምትመለከቱ እንግዲህ ይህ መንገድ በሁለቱም በኩል እየተገናኘ እየተሳሰረ ይገኛል። የከተማዋን ጉራማይሌ መልኮችን እየቀየረ ዘመናዊ የእግረኛ መንገዶች እንደዚሁም ደግሞ ሌሎች የትራንስፖርት አማራጮችም ጭምር ተካተውበት እየተሰራ ነው የሚገኘው። በዚህ መልኩ እንግዲህ እንደምትመለከቱት የሳይክል ትራንስፖርትም ጭምር የሚጠቀሙ ሰዎች አሉ። አጋጣሚ እንግዲህ እዚህም አንድ ሳይክል የሚነዳ ወንድም ያለ ከሱ ጋር የተወሰነ ቆይታ አድርጋለሁ። በቅድሚያ አመሰግናለሁ። እንዴት አገኘው መንገዱን? በጣም አሪፍ ነው፣ ምቹ ነው፣ ቆንጆ ነው። እንደ ትራንስፖርት የምትጠቀመው ሳይክል እስኪ ካንተ ጋር ያለው ቁርኝት ምንድነው? አዎ እኔ እንደ ትራንስፖርት ነው የምጠቀመው። ወደ ስራ ቦታ ሄዳለሁ፣ ከስራ ቦታ እመለሳለሁ። እዛ ነው የምጠቀመው። ከየት ወደ የት ነው የምትጠቀመው? ከጎሮ መገናኛ። እንዴት ነበረ ከዚህ የምትጠቀመው? ከጎሮ እስከ መገናኛ የሚዘልቅ የሳይክል መንገድ አልነበረም? ውስጥ ለውስጥ ነው መኪና በጣም የሚያስፈራው። በዛ ውስጥ ለውስጥ ነው የምመጣው። በጣም አስቸጋሪ ነበር። አሁን ምንም መኪና ምናምን ትከለም ሁሉ ልጆቹ አብዛኛው ከኔ ጋር ጓደኞችም ሳይክል ገዙ። አብረን ነው የምንመጣው፣ አብረን ነው የምንመጣው። ጧትና ማታ ዘውትረህ ነው የምትጠቀመው? አዎ። የ3.1 ኪሎ ሜትር ርዝማኔ ያለው የአንበሳ ጋራዥ በጃክሮስ ጎሮ የሚደርሰው የሁለተኛው ዙር የኮሪደር ልማት እንግዲህ የተለያዩ መሰረተ ልማቶችን አካቷል። ካካታቸው መሰረተ ልማቶች መካከል ደግሞ የተለያዩ የመዝናኛ አማራጮች ሰዎች አረፍ ብለው የሚዝናኑባቸው ልማቱን የሚያደንቁባቸው እንደዚሁም ደግሞ ላይን ማረፊያ የሆኑ የአረንጓዴ ልማት ስራዎች አሉ። ከነዚህ ውስጥ እንግዲህ አንዱ ከፊት ለፊትም እንደምትመለከቱት በርከት ያሉ ሰዎች በተዘጋጁት ወንበሮች አረፍ ብለው ጊዜያቸውን ለተመስጦ እንደዚሁም ለመዝናናት ይጠቀማሉ። ከነሱ ጋር ደግሞ እስኪ የተወሰነ ቆይታ ላድርግ። ሰላም፣ እንዴት ናችሁ? እስከዚህ በፊት የአካባቢ ምን አይነት ገጽታ ነበረው? አሁን ደግሞ በኮሪደር ልማቱ ምን መልክ አላበሰው? እንዴት አገኘው? በርካታ ለውጦች አሉት ማለት ነው። ከዚህ በፊት እግረኛ ላይ እንኳን ያው ኦሬዲ አንዳንዴ ሰውና ሰው ራሱ እየተጋፋ የሚሄድበት ጭምር ነበረ። ደግሞ የሳይክል መንገድም ጭማሪ መኖሩ ደግሞ እንዲሁም ደግሞ እግረኛ መንገዱን መስፋቱ ያው በነፃነት ነው ሰው እየሄደ ያለው። የተሰራው ስራ በጣም አሁን በእኛ እድሜ ያላየነው ነገር ነው። እንደዚህ ለውጦችን እያየን ያለነው ነገር ማለት ነው። አድማሱ ይባላል። የመጣሁት ከድሬዳዋ ነው። መልካም። እስኪ አዲስ አበባ ከዚህ በፊት መጥተሽ ታውቂያለሽ? አዎ አውቃለሁ። ተደጋጋሚ እመጣለሁ። አሁን ግን ባየሁት ነገር በጣም ተደስቻለሁ። በጣም ያምራል አካባቢው። ሁሉ ነገሩ ጽድት ብሎ ቆንጆ ነው። ደስ ብሎኛል። ከዚህ በፊት አዲስ አበባ እንዴት ነበር የምታውቂያት? ብዙም አይደለችም። ትንሽ እንዲያምርም ነበር። አሁን ግን የበለጠ አምሮ መቀመጫው፣ መንገዱ፣ የሳይክሉ መለያየቱ በጣም አሪፍ ነው። ቅኝታችንን ቀጥለናል ተመልካቾቻችን። አሁን ደግሞ የምንገኘው እንግዲህ እንደምትመለከቱት መለስተኛ የመዝናኛ ፓርክ ወይም መናፈሻ ስፍራ ላይ ነው። ይህ ስፍራ እንግዲህ የተለያዩ አገልግሎቶችን ያካተተ ነው። ከኋላ ላይ እንደምትመለከቱት ካፍቴሪያ አለ፣ የካፌ አገልግሎት የሚሰጥ። ወደ ኋላ ደግሞ ዘመናዊ መጸዳጃ ቤትም ጭምር ተካቶበታል። ምቹ የሆነ የመቀመጫ ወንበሮችም ጭምር ተዘጋጅተውለት በዚህ መልኩ እንግዲህ የልማት ስራው ተጠናቆ እንደምታዩት የማጽዳት የማሳመር ስራ እየተሰራ ነው የሚገኘው። በጣም የሚታይ ነገር በፊት ምን እንደነበረ አሁን ምን እንደነበረ የሚታይ ነገር ነው። በፊት አንድ መኪና እንኳን ተደርቦ ለማለፍ በጣም አስቸጋሪ ጊዜ ነበር። አሁን ግን እንደምናየው ሁሉ ነገር መብራቱ አሁን ማታ በተለይ ከ2 ሰዓት ከ3 ሰዓት በኋላ ሰው የማይወጣበት ሰፈር ነበር። አሁን እራት በልተን ከልጆቼ ጋር ከባለቤቴ ጋር እራት በልተን 3 ሰዓት ተኩል 4 ሰዓት ላይ ወክን የምናደርግበት ነው። ከአንበሳ ጀምሮ እዛ አለማየሁ ህንጻ ድረስ ደርሰን የምንመለስበት አካባቢ ሆኗል። ሰውና መኪና እንኳን እንዴት እንደተራራቀ አሁን ድሮ እኮ እጃቸውን ይዘን ነው ልጆቻችንን። አሁን ግን እዚህ ጋር ለቃቸዋለሁ፣ እኔ ኋላ ኋላቸው እሄዳለሁ። ምን ብለን እንደምናገር ምን ብለን እንደምናደንቅ ራሱ በጣም የሚገርም ነው። አሁንም ሀገራችን ትበልጽግ ነው የምንለው። ታሪክ ነው ብቻ በአጭር ጊዜ ውስጥ ደግሞ መሆኑ ነው። መነሻችንን አንበሳ ጋራዥ አድርገን የጀመርነው ቅኝት እንግዲህ ጎሮ አድርሶናል። ጎሮ አካባቢ ደግሞ የተለያዩ የመዝናኛ አማራጭ ጭምር እንደምትመለከቱት ተካተዋል። አካባቢው እጅግ አምሮ እጅግ ተውቦ ነው ያገኘነው። ተቋማት፣ ህንጻዎች አምረው ተውበው እየተመለከትን ነበረ። በዚህ መልኩ ደግሞ የመዝናኛ አማራጮችን በዝተው ሰፍተው ነው ያየነው። እንግዲህ በተለይ እንደዚህ አይነት ፋውንቴኖች እዚህ አካባቢ ከዚህ ቀደም ያልነበሩ ናቸው። አሁን ሰዎች እንደዚህ ሰብሰብ ብለው ቁጭ ብለው የሚዝናኑበትን እድል ፈጥሯል። ለማመን በሚያስፈልግ እንደሚል መልኩ አረፍ ብሎ መጽሐፉን ያነበበት
አንዳንድ ነገር የሚዝናናበት ሁኔታዎች ስለተፈጠሩ በጣም ምቹ ሁኔታ ተፈጥሯል ማለት ይቻላል። ይህ አካባቢ ከዚህ በፊት ምን መልክ ነበረ? ስፔሻሊ ይሄ አካባቢ አሁን ሌላ ባዶ ምናምን ቦታ ነው የነበረው። አንዳንድ ቆርቆሮ ቤቶች ምናምን የነበሩበት እቺ ኤሪያ ራሱ ተሰራችበት። አሁን ግን እንደዚህ ውብ ሆኖ ታየው ለማንም የሚያስደስት